ተመልከቱት ማለት ነውና በእነኚህ 68 ዓመት ውስጥ እግዚአብሔር የሰራውን የቀጣቸውን ቅጣት ያስተማራቸውን ትምህርት እያሰበ በእግዚአብሔር ፊት በንስሐ የሚወድቅበት እንደሆነ ነው የምንመለከተው። ስለዚህ በተለይ በመጽሐፉ ላይ ከተሰጧቸው ዋና ዋና ሐሳቦች እንደው እንዳላስቀርባችሁ በሚል ነው ትንሽ ለማስተካከል ያህል 70 ዓመት እንዴት እንዳለፈ ብቻ ሳይሆን እንደተፈጸመ ማስተዋል የሚል ሐሳብ ሰጥቻችኋለሁ። 70 ዓመት ትገዛላችሁ የሚለው ሐሳብ ነው የተነገራቸው። አሁን ሊፈጸም 2 ዓመት አካባቢ ነው የቀረው። ኤርምያስ 25 ላይ ስለዚህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ቃሌን አልሰማችሁም፣ ልኬ የሰሜንን ወገኖች ባሪያዎቼን የባቢሎን ንጉስ ናቡከደነጾር ወስዳለሁ፣ በዚህች ምድር በሚቀመጡባቱም ሰዎች በዙሪያቸው ላሉ በእነዚህ አሕዛብ ሁሉ ላይ አመጣባቸዋለሁ፣ ፈጽሜ ያጠፋቸዋለሁ፣ ለመደነቂያ አደርጋቸዋለሁ። ከነርሱ የሙሽራ ድምጽ የሴትና የወንድ ሙሽራ ድምጽ ምን እከለክላለሁ። እነኚህ ነገሮች ተነግሯቸው ስለነበረ ዳንኤል ወደ ኋላ መለስ ብሎ እነኚህን የሚያስብበት ጊዜ ነው ብያቸዋለሁ። በተለይ ደግሞ ቤት ሰርታችሁ ተቀመጡ፣ አትክልት ትከሉ፣ ተጋቡ፣ እርስ በርሳችሁ ቤተሰብ መስርቱ፣ ልጆችን ውለዱ ብሎ ሲናገራቸው እንመለከታለን። በኤርምያስ 29 ላስት ዊክ ይሄንንም አሳይቻችኋለሁ። ሌላ በኢሳይያስ የተነገረ ቃል ደግሞ አይተናል። ኢሳይያስ ደግሞ ምን ብሏቸው ነበረ? በኢሳይያስም ዳንኤል 45ም ላይ ኢሳይያስ 44ም ላይ ቂሮስን አስተውሎ ነበር። ቂሮስ የሚባል ሰው ሲመጣ ሊለቀቁ እንደሆነ እሱንም አስተዋለ የሚለውን ሐሳብ ተመልክተን ነበር። ዋና መርህ ነው ዛሬ የምሰጣችሁ እንደው ጠቅለል ያለው ዋና መርሆች። የመጀመሪያው የምትመለከቱት ነገር የዳንኤል ጸሎት የተመሰረተው በእግዚአብሔር ቃል ነው የሚል አሳይቻችኋለሁ። እሱ ነገር በእግዚአብሔር ቃል ላይ ነው የሚል ሐሳብ አይተናል። ጸሎቱ ከስሜት የመነጨ አይደለም። እውነት ነው ስሜት አስፈላጊ ሊሆን ይችላል፣ ግን ስሜት ላይ የተመሰረተ ጸሎት አይደለም። ዋናው ኪዳን ላይ የተመሰረተ ቃል ላይ የተመሰረተ ጸሎት ሲጸልይ ነው የምንመለከተው። ስለዚህ ወደ ኋላ መለስ ብሎ ኪዳን ነው የሚያስበው፣ ወደ ኋላ መለስ ብሎ ቃል ነው የሚያስበው፣ እግዚአብሔር የሰራውን እያሰበ ሲጸልይ ነው የምንመለከተው የሚል ሐሳብ ነግሬያቸዋለሁ። ሌላ የተስፋን ቃል አስቦ ብቻ ሳይሆን ወደ ኋላ ኪዳን አስቦ መጸለዩ የጸሎቱ ጥንካሬ እዛ ላይ ነው የተመሰረተው። ጌታው የሆነብንና እባክህ ራራልን ስላለ ሳይሆን የጸሎቱ አልቃሻ ስለሆነም ሳይሆን ስለተንበረከከም ሳይሆን ኢቭን ማቅ ስለለበሰም ጨርቁ ስለቀደደም ሳይሆን ኪዳን ላይ ስለቆመ እግዚአብሔር ፈቃድ ላይ ቆሞ እየጸለየ ስለሆነ ነው ጸሎቱ በኋላ ላይ ሲሰማ እንመለከታለን ኔክስት ዊክ ማለት ነው። ስለዚህ ጸሎቱ በእግዚአብሔር ቃል ላይ የተመሰረተ መሆኑን የተወሰነ አሳይቻችኋለሁ። ስለዚህ ጸሎት በእግዚአብሔር ቃል ላይ ተመስርቶ ምናረገው እንጂ ዝም ብለን መጸለይ ስለቻል ምናነበንበው ነገር አይደለም የሚልም ሐሳብ ሰጥቻችሁ ነበር። ፈርቨንት ፕሬየር የሚል ሐሳብ አይተናል። ለማስታወስ ትንሽ ምን ጠንካራ ጸሎት ምን ጽኑ ጸሎት የመጋደል ጸሎት ምንለው እኛ ማለት ነው። ኢንተርሲድ ማድረግ ጸሎት ዝም ብሎ እንደው በቃ ስለቻል ነው ብቻ ጌታ ወይ ምናምን ብለን ምናልፈው አይደለም። ፓሽኔት መሆን አለብን፣ መጮህ አለብን፣ መናጠቅ ባለብን ነገር ላይ በእግዚአብሔር ፊት መጮህ አለብን። አንዳንዶች እኮ በአዲስ ኪዳን እንኳን የእግዚአብሔርን ባህሪ አሳይተውናል ብለናል። ምን ነበር የሆነ ፈውስ ፈልገው መተው አይ የቡችሎችን የልጆች ለቡችሎች አይሰጥም ሲል ኖ ቡችሎች የተረፈ ይበላሉ ብሎ ፐርሲስት በማድረግ ፕሬየር እግዚአብሔር እንዴት እንደሚመልስ አይተናል። ማንኳኳት የሚለው ብዙ የተገለጹ ቃላቶች አሉ። ኢየሱስ የገለጣቸው አንኳኩ፣ እንደዚህ ተደርጎ አይንኳኳ ምንድነው ኮንቲኒየስ ነገር ነው የሚያሳየን ብያቸዋለሁ። ማንኳኳት አንኳኩ ይከፈትላችኋል። ፈልጉ መፈለግ ማለት ነው። አንድ ቃል እዚህ ቤት ብትፈልጉ ብላችሁ አትሄዱም፣ ይፈለጋል። የሆኑ ነገሮች ምን ይጠረጋሉ፣ አካባቢ ይታያል፣ መብራት ይበራል። ምሳሌያችን ማን ነው? በወንጌላት ላይ የተጻፈች አንድ ሴት አለች። ድሪማ የጠፋባት ሴት፣ አንድ ድሪም አንድ ሳንቲም የጣለች ሴት ነበር ጌታ በምሳሌ የተናገረው። ያቺ ሴት ምን ሆነች ነው የሚለው? ጠፋባት። ከዛስ በኋላ ቤቱን ጠራረገችው። ቤቱን በሙሉ ጠርጋ መብራቱን አብርታ የጠፋባትን እስከምትፈልግ እስክታገኘው ድረስ ማትፈልግ ማነች ብሎ ነበር። ስለዚህ ጸሎት ማለት የጠፋን መፈለግ ነው። የወደቀብን የሆነ ነገር ወድቆብን ምንም ካልመሰለን፣ የሆነ ነገር ጠፍቶብን ምንም ካልመሰለን በጸሎት ምንናጠቀው ነገር እያለ እንደሆነ አውቀን ባለመጸለይ በመስነፍ ምክንያት በራሳችን ምክንያት እየሰነፍን ምናዘገያቸው ነገር ሊኖሩ አይገባም። እግዚአብሔር ምንም እንኳን ፈቃዱ ቢሆንም ብዙ ነገር እኛን ጸሎት ግን ላይ ተመርኩዞ ግን ይሰራል። ምንም ጥያቄ የለውም። ይሄንን ለዚህ ነው ፈልጉ ታገኛላችሁ ያለው። ባፈልጉም ብፈልጉም ያልኩትን ነው የምታገኙት አይለንም። ምክንያት አለው። ጸሎት ማለት አንድ ሰው ሊሰጠን ማንኛውንም ነገር ቢፈልግ አቬለብል እስከሆነ ድረስ ብቻ ነው የሚሰጠን።
በተገኘን ፕሬዘንት እስከሆን ድረስ በዛ ቦታ አቬለብል እስከሆን ነው የምናገኘው። በሌለንበት ባልተገኘንበት ቦታ ላይ እዚህ አሁን ለምሳሌ ዛሬን መስማት የምትችሉት የተገኛችሁ ሰዎች ናችሁ። ኦንላይን የሚሰሙ ሰዎች አሉ። ግን እዚህ ጋር ያለውን በሙሉ እንትኑን ስሜቱን ሊያገኙት አይችሉም። ወርዱ ይገባቸዋል። ልክ እንደዚህ በመገኘት የሆነ ነገር አግኝታቸዋል። እነሱ ደግሞ በማየት እዛ ላይ የሆነ የሚያገኙት ነገር እዛ ላይ ደግሞ ያላየ ደግሞ ቶታሊዚ ያለው ነገር አያገኝም። ሰው ለካ ለሁሉም ነገር ከማግኘት ጋር አቬላቢሊቲ ነው ወሳኝ። ስለዚህ ፕሬየር ማለት አም አቬለብል አም ፕሬዘንት አለው ማለት ነው። እግዚአብሔር ደግሞ ላልተገኘ ሰው ምንም ነገር ሊያደርግ አይችልም። ስለዚህ ጸሎት ይሄ ነው የሚል ሐሳብ ሰጥቻቸዋል። በተለይ አጥብቆ መጸለይ ከሚለው ሐሳብ ጋር በጣም ጠንካራ የሆነ ሐሳብ ነው ያሳየዋችሁ። ሌላ ሁለተኛው ማለት ነው። ሶስተኛ የዳንኤል ንስሐ ከአባቶቹ ጀምሮ የነበረውን ራሱንም ጨምሮ ነበር። ይሄንንም አሳይቻቸዋል ይመስለኛል አይደል? ምንም ያስተምሰኝ አላየንም ይሄን። ኦኬ። ስለዚህ ይሄን ሶስተኛ ብለን ከዚህ እንቀጥላለን። እንግዲህ ጸሎቱን እንግዲህ ከጀመርነው ጀምሮ ካያችሁ እየቀጠልን ምን መጣ የተወሰኑ ሐሳቦችን በተለይ ምዕራፍ 9 ከ5 ጀምሮ ካያችሁ እስከ 11 ባነበብነው ክፍል ውስጥ በጣም ያሳየን እኛ ምልትል ተደጋጋሚ ቃል ታያላችሁ። እኛ በድለናል፣ አጥፍተናል፣ ተጠያቂ ነን እያለ ነው የሚቀጥለው። ግን እውነቱን ካላችሁ ዳንኤል ወደ ባቢሎን እንኳን ሲሄድ 10ዎቹ ዓመታት ነው ተብሎ የሚታሰበው። ይሄው ያንግ በጣም እንኳን ፑሽ ብናደርግ ኢቭን እሱ ብቻ ሳይሆን በጊዜው እሱ መሪ አልነበረም፣ የፖለቲካ መሪ አልነበረም፣ በኢኮኖሚ ሌቭል የሆነ ሌቭል ላይ ያለ ሰው አልነበረም። ወይ ደግሞ ምን ልበላችሁ የቤተ ክህነት ውስጥም ያለ ሰው አልነበረም። ተጠያቂም አይደለም። ኤርሚያስ መልእክቱን ሲያመጣ ሪጀክት ያደረገ ሰው እሱ አይደለም። ሌሎች በወሰኑለት ጠፈንታ ሌሎች ሰዎች በወሰኑት ውሳኔ ጣጣ ውስጥ የገባ ሰው ነው ዳንኤል። ስለዚህ ሊወቅሳቸው የሚችሉ ሰዎች አሉ። ገብቷቸዋል። አንዳንድ ሰዎች አንዳንድ እኮ ቤተሰቦቻችን የወሰኑት ውሳኔ ነው አፌክት ያደረገንኛል። አንዳንዴ በአገር የሚወሰን ውሳኔ እኮ ነው እታች ያለውን ሰው ምስኪኑን ሰው አፌክት የሚያደርገው። ልክ እንደዚሁ ዳንኤል ብሌም ማድረግ ይችላል። ምን እያለ እኔ ምንም ሳላጠፋ አባቶቼ ባጠፉት ጥፋት እኛ እንደዚህ ሆን ተጠያቂ ሆን እነሱ ናቸው ይሄን ያደረጉት፣ ምሕረት ስጣቸው፣ ይቅር በላቸው ማለት ይችላል። ነገር ግን ዳንኤል እንደዛ አላለም። የምትመለከቱት ችግር የለውም። ስለዚህ ምንድነው የምትመለከቱት? ዳንኤል በቃ እኔም አለሁበት ሲል ነው የምታዩት። በቃ እኔም አለሁበት እኔም ተጠያቂ ነኝ ብሎ በዚህ ውስጥ ራሱን ሲያስገባ ነው የምትመለከቱት። እኔ በጣም ይገርም ሕዝቅኤል ምዕራፍ 10 ቁጥር 14 ጀምሮ የምትመለከቱትም የተሰጣቸውን ተደጋጋሚ ኪዳን እንዳፈረሱ ሕዝቅኤል ሲወቅሳቸው ነው የምታዩት። ሕዝቅኤል ምንድነው ብያቸዋለሁ። ስለ ሕዝቅኤል አንድ ነገር ነግሬያቸው ነበር ላስት ዊክ። ከሕዝቅኤል ነብይነት አንፃር አንድ ኢንፎርሜሽን ሰጥቻቸዋለሁ። ምንድን ነበር? በዛው አይደል አብሯቸው በባቢሎን የነበረ ነው ብያቸዋል። ምክንያቱም ኤርሚያስን ስናቅ ማን ነው? ኤርሚያስ ማለት በዛው በነበሩበት አገር ላይ ሲነግራቸው የነበረ ከዛ በኋላ ወደ ግብጽም ሄዶ ነበር በስደት ከዛ ተመልሶ ብዙ ጉድጓድ ሲከቱ ሲያወጡት የነበረ ሰው። ሕዝቅኤል እነ ዕንባቆም ስለሚመጣው ጥፋት እስከ መቼ ነው የምንቀጣው? ዕንባቆም ስታስቡ እሱን አስቡ። እስከ መቼ ነው የምንቀጣው? እነሱ እኛን በእነሱ ቀጣን፣ እነሱ ቀጭ የላቸውም እያለ የተሟገተ ሰው። ሕዝቅኤል ግን እግዚአብሔር ቸርነት የታየበት ነብይ ነው። ለምን ብትሉ ለባዕድ ሀገር አሳልፎ ሲሰጣቸው ከነብይ ጋር ፓኬጅ አድርጎ ይላካቸው። ነብይን በዛ ምድር ያስነሳላቸው ብቻቸውን እንዳይተዋቸው እግዚአብሔር። ኤርሚያስ ከዛ ሀገር ደብዳቤ እየጻፈ ሲልክ ይሄኛው ግን ፕሬዘንት ወር በነበረበት እንደውም ዳንኤልና ሕዝቅኤል ይተዋወቃሉ ይላሉ። በዛ ምድር ላይ አብሮ የኖረ ሰው ነው ሕዝቅኤል። ስለዚህ በሕዝቅኤል አማካኝነት ለነዚህ ሰዎች በጣም ሲያስጠነቀቅ ነው። ብታዩት ምዕራፍ 14 ከ1 እስከ 3 ላይ ደጋግማ ኪዳን አፈረሰች ሲልታ ያላችሁ እግዚአብሔር እንድትመለስ ወቀሳት፣ አልተመለሰችም። ከዚህ የተነሳ ይህንን ቅጣት ወደ እነሱ ሲያመጣ እንመለከታለን ማለት ነው። ዳንኤል የሚገርማችሁ ሌላ የምታዩት ነገር በጣም በጣም እንደው እኔ ልቤን የነካኝ ምንድነው ብላችሁ ካሰባችሁ እኛ ብሎ ለማለት የሚያስችለው ካራክተር አለው ወይ ዳንኤል? የለውም። ምን ማለት ነው? አንዳንድ ጊዜ እኮ አንድን ሰው ጥፋተኛ ማናደርገው እኛ በዛ ጥፋት ውስጥ ከተገኘን ብቻ ነው አይደል እንዴ? ግሬስፉል እንሆናለን እኮ እኛ። ምክንያቱም በእኛ አይን ስለምናየው ለምሳሌ በጣም በቃ ምንን ታገለውን ኃጢአት የሚታገል ሰው ካየን ምን እንላለን? እኔም እንደሱ ነኝ እኮ እኔም እግዚአብሔር እርቶኝ ነው እንላለን አለ። እንደዚህ ነው። ለዚህ እኮ እርስ በርስ ምንራራው አንዱ ለአንዱ የሚራራው እኮ ያ ድካም እኔም ውስጥ አለ ብለን ስለምናስበው። ዳንኤል እንደዚህ አይነት ሰው አልነበረም። አሁን ምዕራፍ 14 ላይ ለማሳያችሁ አንዱ ነገር ምንድነው? አንዱ የመጀመሪያ ዳንኤል ራሱ ጻድቅ ሰው እንደነበረ ሕዝቅኤል ጠቅሶለት ምዕራፍ 14 አንዱ የሚያነሳልን ነገር እሱ ነው። ሕዝቅኤል በትክክል ነው የጠቀሰው። ምንድነው የጠቀሰው? እሱ ማን ነው? 3 ሰዎችን ነው
በመጽሐፍ ቅዱስ ተጠቅሰው ምናየው እንደው ወደሱ ከመሄድ በፊት የመጀመሪያ ኖህ ተጠቅሷል። ምን ተብሎ? ጻድቅ ሰው ተብሎ የተጠቀሰ። ሁለተኛ ኢዮብ ተጠቅሷል ጻድቅ። ሶስተኛ ግን ዳንኤል ተጠቅሶ ነው የምታዩት። እነኚህን ሰዎች የጠቀሰበት ምክንያት ምንድነው? ምናልባት ሶስቱ ሰዎች እንኳን ቢኖሩ እኔ ኢየሩሳሌምን ይሁዳን ከቀጣዋት ቅጣት አልመለስም የሚል እንትን ነው፣ ሙግት ነው ሕዝቅኤል እዚህ ጋር ሲያነሳ የምታዩት። ኖ ለምንድን ነው እነኚህ ሶስቱ ሰዎች የጠቀሰው? እነሱ መጥተው ቢጸልዩላቸው እንኳን እነሱ ኢንተርሲድ ቢያደርጉ እንኳን እነሱ ቢጸልዩ እንኳን እኔ ይሁዳን ጽዋዋ እስኪሞላ ድረስ አልተዋትም ነው እግዚአብሔር ያለው። ጽዋዋ እስኪሞላ ያልኩት ነገር እስከሚፈጸም አልተዋትም። ማን? እነኚህ ሰዎች ኢንተርሲድ ቢያደርጉ፣ እነኚህ ሰዎች ቢጸልዩ፣ እነኚህ ሰዎች በውስጣቸው አብረዋቸው ቢኖሩና ስለነሱ ቢማልዱ እንኳን አልተው። ለምንድን ነው ያለው ሚለው ሶስቱን ሰዎች ለምን ጠቀሰ? የመጀመሪያ ኖ የምትመለከቱት ኮራፕትድ በሆነ ሶሳይቲ ውስጥ በጽድቅ የኖረ ሰው አይደለም ነው። ኮራፕትድ የሆነ ሲቹዌሽን ውስጥ ተመለሱ እያለ የኖረ ሰው ግን ቆይ ኖ ተመለሱ እያለ ስለጮኸ፣ ኖ ስለጸለየ፣ ኖ ጻድቅ ስለነበረ የኖ ጽድቅ ኮራፕትድ በሆነ ሶሳይቲ ውስጥ ጻድቅ መቀመጡ ከጥፋቱ አከልክሏል? አልከለከለም። ይኸውላችሁ እነኚህ ሰዎች የጠቀሰበት ምክንያት። ሁለተኛ ደግሞ የምታዩት ኢዮብ ነው። ኢዮብ በጽኑ መከራ ውስጥ ያለፈ ሰው ነው። አዎ ተመልከቱ፣ ጽኑ መከራ ብቻ ሳይሆን በጣም የጸሎት ሰው ነበር ኢዮብ። መስዋዕት ለልጆቹ ገና ያልመጣ ኃጢአታቸውን እንኳን ያስተሰርያሉ ብሎ መስዋዕት ያደርግ ነበር። ግን የልጆቹ ሞት በሱ ጸሎት ምክንያት ተከልክሏል? አልተከለከለም። ልጆቹን አላጣም፣ አጥቷል። መከራ አልደረሰበት፣ ደርሶበታል። ጽድቁ የሱ እዛ መካከል የመኖሩ ያ ጽድቁ እንኳን ሊመጣ ካለው ነገር አላስጣለው። ምሳሌ አድርጎ ነው የሚጠቅሰው። እንደ ሶስተኛ ዳንኤልንም ነው በዚሁ የሚያነሳው። በፓጋን ዓለም ውስጥ በጣም ኮራፕትድ በሆነ ታማኝነትና ጽድቅ በጎደለው ዓለም መካከል ሲኖር ምን አድርጓል? በቅድስና ጣዖትን ሳያመልክ ለእግዚአብሔር ታምኖ ኖሯል። ግን እንደዚህ አይነት ሰው ቢኖርም አለ እግዚአብሔር፣ እንደዚህ አይነት ሰው ቢኖርም እንኳን እኔ በመካከላቸው ይሄም ሰው ቢኖር ይሁዳን ስለ ዳንኤል ብዬ ይቅር አልላትም። ከባድ ቃል። ይሁዳን ስለ ዳንኤል እዛ አለ ብዬ ልክ ኖህ አለ ብዬ ጥፋቷ እንዳመጣው እንዳልከለከልኩኝ፣ በጣም የጸሎት ሰው ስለሆነ ኢዮብ የጻድቅ ሰው ስለሆነ የልጆቹ ሞት አልተከለከለም። ልክ እንደዚሁ ደግሞ ዳንኤልም በዛ ምድር ስላለ ስለጸለየ ስለማለደ የሚከለከለ እንዳይመስላችሁ። እንደው ምን አለ? ጽዋዋ እስኪሞላ። የእግዚአብሔርን ጭካኔ ተመልከቱ። እንዲህ በሕዝቅኤል በኩል የሚናገረው ግን እዚህ ውስጥ አንድ መርህ እናገኛለን። አንዱ የምታዩት እግዚአብሔር ምን አት ኤንድ ኦፍ ዘ ዴይ ፈቃዱ አይደለ? የፈቀደው ያሰበው ነገር ሲከናወን ነው የምታዩት። ይሄን ነው ጭካኔውን ታያላችሁ። ሁለተኛ ግን ኢዮብን ማነው ዳንኤልን ከምን ካታጎሪ ያስገብቶታል? ከጻድቃን ካታጎሪ ያስገብቶታል። ኖህ ጻድቅ፣ ኢዮብ ጻድቅ፣ ቀጥሎስ ደግሞ ዳንኤል ጻድቅ። አሁን ዳንኤል ጻድቅ ያለው እኔ አይደለሁም። ዳንኤል ጻድቅ ያለው መዝሙረ ዳዊት ላይ ቢሆን እኔ ምንም አይመስለኝም ነበር። ዳንኤል ጻድቅ ያለው ማቴዎስ ላይ ችግር የለብኝም። ዳንኤል ጻድቅ ያለው ሕዝቅኤል ዳንኤልን ያውቀዋል ኢንፐርሰን ይላሉ አንዳንድ ሰዎች። አንዳንዶች ደግሞ እሱ ባገለገለበት ዘመን ስለሆነ የሀገር ገዢ ነው ዳንኤል። ሕዝቅኤል ደግሞ ነብይ ነው። ስለዚህ አስቡን እንግዲህ አንድ የፖለቲካ መሪ የሆነን ሰው ስለሱ ነብይ ሆናችሁ በመጽሐፍ ቅዱስ ላይ አተራንሶ ነው የእግዚአብሔር ቃል ሆኖ እስኪጻፍ ድረስ ጻድቁ ብላችሁ ከኢዮብ ጋር አመሳስላችሁ ስትጽፉት፣ ወይ ደግሞ ከኖህ ጋር ወደ ኋላ ተመልሳችሁ ብዙ ሺህ ዓመት ከኖህ ጋር አመሳስላችሁ ጻድቁ ዳንኤል ቢኖር ብላችሁ በዘመናችን ያለን ሰው በዚህ ሌቭል የጽድቅ ምሳሌ አድርጎ ማንሳት ትችላላችሁ? የምታነሱ ሰው አለ? ከባድ። ምን መሆን አለበት? አንዳንድ ጊዜ ማናቀውን ሰው እኮ ነው ጻድቅ አድርገን ምን ስለው ብዙ ጊዜ ፕሬዘንት የሆነ ምናቀውን ሰው በጽድቅ ሌቭል እንደ ከሌ የሆነ እንደ ክርስቶስ ሆኖ ህይወትን የሚያሳይ ሰው ከሌ ነው። እንደ ኖህ የሆነ ጻድቅ በመካከላችን ማለት አይከባበድም? ከብዳል። ምናቀውን ሰው እንዲህ ማለት ግን እሱ እንዲሁ የተመሰከረለት ምን ማለት ነው? እንዲህ ጻድቅ የሆነ ሰው ምን ብሎ ነው ራሱን ግን የሚኮንነው? ሕዝቅኤል ጻድቅ ነው ይለዋል፣ እሱ ግን ምን በድለናል ይላል። አያችሁ፣ ሕዝቅኤል ከነ ኖህ ካታጎሪ አስገብቶ ጻድቅ ነው፣ ከነ ኢዮብ ካታጎሪ አስገብቶ ጻድቅ ነው ይለዋል፣ እሱ ግን ምን ይላል? እኛ በድለናል፣ እኛ አጥፍተናል። ምን አይነት ሂዩሚሊቲ ነው ወዳጆቼ ወይ የገባበት? ምን አይነት ጽድቅ ነው ራሱ? ምን አይነት ራስን ዝቅ ማድረግ ነው እዚህ ሰው ውስጥ የምትመለከቱት? አያችሁ፣ ጸሎት የሚጀምረው ራስን በሆነ ፖዚሽን ከማስቀመጥ አይደለም። ጸሎት የሚጀምረው ራስን የመጨረሻ ከማዋረድ ነው ማለት ነው። ምናይበት መርሁ እሱ ላይ የምታዩት መርህ ይሄ ነው። ጸሎት የሚጀምረው አቲቲዩዱ ነው። የሚገርማችሁ በጣም ወረደ። ኃጢአት እኮ ሲሰራ አልነበረም፣ ግን ራሱን ብሌም አድርጎ አብሮ የዛ ኃጢአት ተባባሪ እንደሆነ አድርጎ ዘንድሮ እኮ
እኛ የሰራነውን ኃጢአት እንኳን አይደል እኛ ራሳችን የሰራነው ኃጢአት እንኳን ለንስሐ በጣም እስቲ ንስሐ ግቡ እንኳን ተብሎ እኮ ሰው ንስሐ እንገባ በዚህ ሰው አይደል እስቲ የንስሐ ጊዜ ነው ሲባል ሰው ዝም ነው የሚለው ምንድን ነበር ንስሐ ምገባው እያልን እንፈልጋለን ገብቷችኋል ሰው እግዚአብሔርን ሳይ መጀመሪያ ታውቃላችሁ ራሱን ነው የሚያየው ይገርማችሁ ራሳችን እንደ ጻድቅ ይሄ በክርስቶስ የጸደቅነው ፖዚሽናል ሳይሆን አንዳንድ ጊዜ ራሳችንን የምናመጻድቀው ብዙ ጊዜ የእግዚአብሔርን ክብር ስላላየን ነው እነ ኢሳይያስ ምዕራፍ 6 ላይ ልክ ኢየሱስን ሲያዩ የታያቸው ድካማቸው ኢየሱስን ሲያዩት ማለት ነው ያለዛ ግን ከሆኑ ሰፈር ላይ ከተሻሉ ሰዎች ጋር ራሳችንን ያወዳደርን ብቁ የሆነን ብፁ የሆነን ያደረግን ሊመስለን ይችላል ግን እነ ኢሳይያስ ኢየሱስን አየውት ባየው ጊዜ ምን አልኩኛል ወደኩ አይደል የሚለው ቀጥሎ ምን እንደምታዩት ወደኩኝ ከዛስ በኋላ ወዮ አልኩኝ ለምን እሞታለሁ እግዚአብሔርን አይቻለሁ ለምሳላችሁ ሰው ኃጢአተኛ ሰው እግዚአብሔርን ካየ ይሞታል ተብሎ ስለሚታሰብ ሰው ምን ይያል እኔ ኃጢአተኛ ነኝ አንደበቴ ረክሰውብኛል ያውም እኮ የሱ ትልቅ ኃጢአት እንዳይመስላችሁ ያው እኮ በጣም እኔ በእውነት እግዚአብሔር ይርዳና አሜን ስለ ንስሐ እንኳን ያለን አመለካከት የተስተካከለ አይደለም ይፈልግነውን አርገን እኮ ኖረን አሁን እኮ በቤተክርስቲያኑ ሰው አትገስጹ አሁን እኮ ሰውን አስቀምጣችሁ ንስሐ ገባ እኮ አትሉ በዚህ ዘመን ሰውን እኮ አስቀምጣችሁ በቃ 2 ወር እረፍ ካገልግሎት ማትሉ በዘመን እኮ ላይ ያለን ትክክል አይደለም አንድ 3 ወር ተቀመጡ አትሉም ሰው በቃ ንስሐ ተመለስ አትሉም ሰው ጾም ጸሎት ይዘህ በእግዚአብሔር ፊት ጸልይ አትሉም ሰው በጣም ከባድ ጊዜ ነው በጣም ከባድ ዘመን ነው ሰው ብትሉትም ይሄዳል ሌላ ቦታ ምንም የተዘረጉ እጆች አሉ እንትን የሚመስሉ ሰዎችን በጣም ያበላሹ ግን የጽድቅ የሚመስሉ እነዚህ ከሌ ገፊ ናቸው ቢገፉ እኛ እንቀበልሃለን የሚሉ የሚመስሉ ግን እንትን ዲፕ ኢንሳይድ ሲገቡ ግን ለእግዚአብሔር ጽድቅ ያልወገኑ ማለት ነው በጣም አደገኛ ነው እሱ ማለት ሰዎችን ወደ እግዚአብሔር ፑሽ ባረግናቸው ተቆጣናቸው ኮርነር ባረግናቸው ቁጥር ነው ሰው ይሆኑ የሚመጡት ገብቷቸዋል እግዚአብሔር ሁሉ ጊዜ ልጆቻችን ትሪት ስላረግናቸው ምናምን ስላልናቸው አይደለም ሰው የሚሆኑት ኖ ሲባሉ ትክክል አይደለም ሲባሉ ኮንፍሮንት ሲደረጉ ሰዎች ኮንፍሮንት የሚደረጉበት ቦታ ያጡ ሲመጡ ቸርች ውስጥ ወዳጆቼ ወይ ቫልዩ የሌለው ትውልድ እያፈራን እንመጣለን ይሄ በዚህ ውስጥ በጣም እኔ አንድ ማየው ነገር ነው ንስሐን ከምን ጋር እንደምታገናኙ ተመልከቱ ራሳቸው እንዴት እንደሚያስቀምጡ እነዚህ ሰዎች በሌሉበት ቦታ ያለን ኃጢአት ቆጥረው ምን ይሄን አርገናል ሲሉ እነ ኢሳይያስ ኢየሱስን ሲያዩ ምን አጥፍተናል ሲሉ የኢሳይያስን ጥፋት አንድ አገሪያችሁ ልጨርስ ወደሚቀጥለው ልሂድ ይሄን ሐሳብ ላብቅ ኢሳይያስ ምን ይመስላችኋል ያጠፋው አንደበቴ ረከሰ ያለው ኦዚያ በሞተበት ጊዜ እግዚአብሔርን ከፍ ባለ ዙፋን ተቀምጦ አየሁት ነው የሚለው ኦዚያ ንጉስ ነው ኦዚያ የሞተ ተብሎ ሲታሰብ ኦዚያ ቤተ መቅደስ ገብቶ ስለነበረ ቀጸፈው ተብሎ ነው የሚታሰበው ምንድነው ወሬ ወጣ ከተማ ውስጥ ኦዚያ ሞቷል የሞተው ለምንድን ነው የሚወጣው ሰው አሰምሽን ወዛጆች ኃጢአት ነው አሰምሽን ታውቃላችሁ ሮንግ አሰምሽን ኃጢአቶች ነው ዘንድሮ እኮ በአሰምሽን ታይፕ አድርገን እንጽፋለን ሚዲያ ላይ በአሰምሽን ሰው ስም እናጠፋለን በአሰምሽን ስለሆነ ሰው ጠርተን በደንብ እንዲህ ነው ከሌ የሚያስበው ብለን ስለ ሰው እናወራለን ምንድነው ያደረጉት የቀጸፈው እግዚአብሔር ነው የቀጸፈው ተብሎ ተወራ ከዛ በቃ ምን ልበላችሁ አራባክ ወይኔ ምናምን እንዲህ አይነት ወሬ ተጀመረ ከተማው በሐሜት ተሞላ ቤተ መንግስቱ በሐሜት ቤተ ክህነቱ ተሞላ እሱም እዛ የሚያገለግል ሰው ስለነበር እንደውም ዝምድና አለው ተብሎ ነው የሚታሰበው ወደ ቤተ መንግስት አካባቢ በዛ ውስጥ ገብቶ ነበር ይባላል ባጭሩ ከባድ የሆነ እንትን ውስጥ ገብቶ እንዳይመስላችሁ አንደበት የረከሰብኝ ነው ሊትራሊ አንደበት ርከሰት የሚለው በሐሜት ውስጥ ገብቶ ነው ተንብሉት ከዛስ ወይዮልኝ ሞታለሁ ይላል ስለምን ስለ አንደበት ርከሰት ማንን ሲያይ ነው ኢየሱስን ሲያይ አይታችኋል እስቲ ወደ እግዚአብሔር ክብር ተጠጉ እስቲ በጾም ጸሎት ወደ እግዚአብሔር ፊት እየተጠጋን እንምጣ ራሳችን እየታየን ይመጣል ይሄ ሰልፍ ፒቲ ምንለው ይሄ ራስን መደብደብ አይደለም አንኔ ማረባነኝ ሚል አይደለም በእግዚአብሔር ግሎሪ ውስጥ ሆነን መታጠብ እንጀምራለን ከላያችን ላይ ያለው ነገር ማራገፍ እንጀምራለን መጥላት እንጀምራለን አይሽ ንስሐ ይሄ እውነተኛ ንስሐ ወደሚባለው ህይወት መጠጋት እንጀምራለን ማለትና ይሄ በጣም ከዳንኤል የምንመለከተው አንዱ ትልቁ ነገር ይሄ ነው ሌላ ወደ ኋላ ተመልሶ የሚገርማችሁ ለዚህ ሁሉ የዳረጓቸውን ኃጢያቶች ይዘረዝራል ወደ ኋላ ይመለሳል ዳንኤል በጣም ትልቅ የጸሎት መሪ ነው የሚሰጠን ዳንኤል ምን የመጸለያ ቦታችን ወደ ኋላ ሪፍሌክት ምናደርግባቸው ምናስብባቸው መለስ ማለት አለብን ስንጸልይ በርካክ ብሎ መመለስ ወደ ኋላ አንዳንዶቹ እኮ ታውቃላችሁ ወደ ኋላ ተመልሼ ምሕረቱን አሰብኩ አይደል አንዳንዶቹ ወደ ኋላ ተመልሼ ፍቅሩን አሰብኩ እግዚአብሔር ምሕረቱን በቁጣ ዘጋው የተናገረው ነገር አለቀ ሁሉ ብለው ኖ ወይ አሰብኩ ወደ ኋላ ተመልሼ እንዲህ ያረጋው እግዚአብሔር አረ ይሄ ድካሜ ነው ያሉትና አሳፍ እኮ በጸሎታቸው ሲመለሱ ነው መለስ ብሎ ሲያስቡ ጸሎት መለስ ማያ ቦታ ነው
አንዳንድ ጊዜ ድክም ብሎን በጸሎት አለ በአንዳንድ ነገሮች ድክም ብለን ህይወታችን ተስፋ ቢስነት ተሰምቶ ብርክክ ብሎት መለስ ወይ የልጅነት አምላክ አጥሩ ያ ትላንትና የረዳኝ እግዚአብሔር ጸሎት መመለሻ ነው። ወደ ኋላ ሪትሪቭ ምናደርገው ታሪክ አለን። ምልስ ብለን ምንመዛቸው ብዙ ታሪኮች አሉ ወዳጆቼ። የዳዊት መዝሙረ ዳዊት ሌሎችን የመጽሐፍ ቅዱስ የብሉይ ኪዳን ያጻጻፍ ፓተርኖች ሄደን ካየነው ፓተርኑን ዝም ብለው የሚያጠኑ ሰዎች የሚያጠኑት ምንድነው የሚነግሩን? ፓተርኑ ራሱ ሰዎች ዛሬን ይታገላሉ። ዛሬን እየታገሉ እያለ በመካከል እግዚአብሔር ትላንትን ያሳያቸዋል። ከዛ ነገር ይቀጥላሉ። እንዲህ አይነት ፓተርን ታያላችሁ በመጽሐፎች ላይ። ዛሬ ምን አለ? ትግል አለ፣ ይገጥመናል፣ የሆነ ነገር ይታገለናል፣ አትሄድም ይለናል፣ ተስፋ የለም ይለናል። ከዛ እግዚአብሔር ትላንትን ያመጣላቸዋል። ብድግ ያደርግና ይሄው አየው ትላንት የሰራው፣ ትላንት የረዳው፣ ትላንት ያቆምኩ፣ ትላንት እንደሰራው ነው እንደ እግዚአብሔር ወይ በቃ ነገስ ለነገም የትላንቱ አምላክ ዛሬም ይረዳ ነገም ያስቀጥላል ይላቸው መልሰው ይጓዛሉ። እንዲህ አይነት ፓተርን ታያላችሁ ከብሉይ ኪዳን ጀምሮ ካያችሁ ማለት ነው። ስለዚህ አሁን ለምሳሌ ጴጥሮስን ምሳሌ ልስጣችሁ። ጴጥሮስ አሳ አጥማጅ ነው። ልክ ኢየሱስ ክርስቶስ ሲያገኘው መረቡን እያጠበ ያገኘ ሰው ነው። ዛሬ መረብ አጣቢ ነው። ምን ብሎ አሳ አጥቶ ድክም ያለው ሰው ነው። ዛሬ ተስፋ የቆረጠ ሰው ነው። ምንም ኢቭን እሱ ብቻ ሳይሆን በኃጢአቱ ራሱን በጣም የሚኮንን ሰው ነው። እዛ ጋር ግን ኢየሱስ ዛሬ መጣ፣ አጠገቡ መጣ። ምንድነው ያለው? አሰበ መረብህን ጣል። ለሊቱ ሙሉ ስለፋ ላይ አይደል? ዛሬ ምን ኪሳራ ላይ ነን ያለ ነው እያለ ያለ መረብህን በስተቀኝ ጣል፣ ወደ ጥልቁ ፈቀቅ አድርገው ጣሉ። ወደ ጥልቅ ተጋሉ፣ መረባቸው ወረወሩ፣ ተገኘ። ከዛስ ሰውየው ትዝ አለው እዛ ጋር ጌታ ሆይ እኔ ማለት እኮ አለ አያችሁ ኃጢአተኛ ሰው ነኝ አለ ማለት ነው ሲል ጌታ ወዲያው እዛው ጋር ይሄ ሰው ትመልስ በእግዚአብሔር ክብር ውስጥ ነው የገባው። ኢየሱስ ክብሩን የገለጠው እዛ ጋር እነሱ ጋር። ይሄ ዝም ብሎ አንድ ሰው መጥቶ በልምድ አሳ መረባችሁን ጣሉ እሺ ብሎ አንድ ሰው የሚያረጋው አይደለም። ኢን ዘ ፈርስት ፕሌስ አንድ አይሁድ ጌታ ሆይ ካለ እኛ እንደምናስበው ዝም ብሎ ሰር የሰር ምናምን እንደምንለው አይደለም። በጣም ዲፕ ሚኒንግ አለው ብሎ አለ ማለት ነው። እኔ አንድ ሰውን አንድ አይሁድ በአንድ ሰው ፊት ቆሞ እኔ ኃጢአተኛ ነኝ አይልም። ያ ሰው መስጠት እግዚአብሔር ማለት ሰው ስላችሁ ይገባቸዋል። ያ ይሄንን የኃጢአትን መቀበል መስማት የሚችል ኦቶራይዝድ የሆነ ፐርሰን መሆን አለበት ለነሱ ማለት ነው። እኔ እኮ ጌታ ኃጢአተኛ ነኝ ብሎ ራሱ እንዴት ነው የሚያደርገው? ግልጥ አረጋለት። ከዛ ኢየሱስ ምን አለ? ነገ ደግሞ አሳየው። አይዞ ትናንት እንደዚህ ነበር፣ ዛሬ መረብ እያጠብክ ነው፣ ለነገስ አሳ አይደለም ሰው አጥማጅ አደርጋለሁ። አያችሁ ፓተርኑ። እቺን ፓተርን በሌሎችም ክፍሎች ታያዋታላችሁ። ዳንኤል መለስ ነው የሚለው ወደ ኋላ ተመልሶ ይዘረዝራል። እስቲ የሚዘረዝራቸውን 1 4 5 ነገር ልንገራችሁ። ከሞቃችሁ ባይዘው ማጥፋት ይቻላል እነዚህ እንትኖች ከሞቃችሁ ወይ ደግሞ እኔ ስለምንቀሳቀስም ሊሆን ይችላል። የመጀመሪያ የሚያነሳው ነገር ኃጢአቶቹን ይዘረዝራቸዋል በስም። እኔ ይገርመኛል እኮ እኔ አንዳንድ ጊዜ የንስሐ ጊዜያችን እኮ በቃ ድፍን ነው ራሱ ምን እንዳረግን ራሱ አይታወቅም። ለመመለስ እንኳን አያመችም። አሁን ልጆች እንኳን ስትቀጡ ይባላል ምን አረጉ ብላችሁ ጠይቋቸው ይባላል። እስቲ ምንድነው ለምንድነው መቀጣ ይላል። መቀጣይ ከረሜላ ስለሰረቁ። አይ ከረሜላ አይሰረቅም። ለምንድነው ሰዎች ለነገ ከረሜላ እንዳይዘው ምን ፐርፐዙ የማይገባ ቅጣት አንቀጣቡኛ። ልጆች እንኳን አላማ የሌለው ቅጣት አይቀጡ። በእግዚአብሔር ፊት ሲቀር ምንድነው ወደ ኋላ ተመልሶ ምንድነው ያንበረከከህ? የሚያስለቅስ ምንድነው? ንስሐ የሚያስገባ ምንድነው? ዳንኤል ብላችሁ ጠይቁት በስም ይጠቅስላችኋል። ይሁዳ ያረጋችሁ ብቻ ሳይሆን እሱም ራሱን ኢንቮልቭ አድርጎ እዛ ውስጥ አደረግን ሚላቸው በስም ነው የሚጠቅሳቸው። ራሳቸውን ያንዳንዳቸውን ለብቻ ለይቼ አሳያቸዋል በስም ኃጢአታቸውን። ይሄን ነው ያደረግነው። ምን አደረክ? ለምንድነው ንስሐ የምትገባው? ይሄን ነው ያደረግነው። እኔ አንድ ሰው ሰምቻለሁ ጧት ላይ ንስሐ ገባ አሉ። አንድ ፓስተር ነው እና ንስሐ በቃ ጧት ላይ አሁን ንስሐ ሲገባ አለ ንስሐ ኢዝ ፓርት ኦፍ የጸሎት ፓተርን ነው ለኛ ብዙ ጊዜ እንጂ መለወጫ ቦታ አይደለም፣ ሐሳብ መቀየሪያ አይደለም። ንስሐ ሜታኖያ ነው፣ ዩተርን ማለት ነው ባጭሩ አይደል? ቼንጅ ኦፍ ማይንድ ማለት ነው፣ ሐሳብ መቀየር ማለት ነው። እንደ ትላንቱ መልሼ አልሆንም ማለት ነው ንስሐ ባይዘው እንጂ ኢቭን ንስሐ በቃ እኔ እኮ ማለት ነው ብሎ የሆነ እንደው አሳዛኝ ነገር መስሎ ምናምን ተባብሎ መውጫም አይደለም ፐርፐዙ። እርግጥ ከዛ ይጀምራል፣ ከለቅሶ ነው የሚጀምረው እንደ ጴጥሮስ፣ ከመጸጸት ነው የሚጀምረው። ግን መጨረሻው መለወጫ ነው፣ መቀየሪያ ሐሳብ። እንደ ትላንቱማ መሆን የለብኝም ጸጋ አለ አይደል ማለት ነው ወዳጆችና። ይሄ ፓስተር ይጸልያል በጧት ተነስቶ ስለራሱ በንስሐ ጸልየ። ከዛ በኋላ ከሰዓት አካባቢ ላይ አንዱ ሰው ስሙን አጠፋው ማለት ነው እና በጣም ተበሳጨ። ስሙ ጠፋ። በውሸት አንዱ ነገር አወራበት፣ ስሙ ትንሽ ቫይራል ወጣና ጠፋ።
ተንበረከከና በእግዚአብሔር ፊት ጌታ ሆይ ስሜን ያጠፋሉ አታይም ወይ አትፈርድም ወይ ስሜን እያጠፉ ከተማው ላይ ይለው አረ ልጅ ሆይ አንተ ስሜን ማጥፋት ነው እንዴ የምትለው ጠዋት ንስሐ የገባውን እኮ እሱን ቢሰሙ ይገሉዋል ሰውየው ራሱ ረስቶታል ማለት ነው ጠዋት እኮ ንስሐ የገባው ረስቶት ነው እንጂ አረ በዚሁ በገላገለው ገባችሁ አንዳንድ ነገር እኮ እኛ ሰዎች አረጉን ምንለው ነገር እኮ ወዳጆች አረ በጣም ትንሽ ሆነች ሙሉ የጠዋት ንስሐችንን እኮ ቢሰሙን ሰዎች እኮ ወዳጆች ቢሰሙን ማለት ነው እኛ ንስሐ ስንጋት ቢቀዳና ቢወጣ ቫይራል ቢሆን አለቀልን ማለት ከምን ጋር እየታገልን እንደምንኖር ገብቷችኋል አባባ ከምን ጋር እየታገልን ምን አይነት ድካም እንዳለብን ሪፍሌክት ማድረግ ማወቅ ቀላል ነገር እንዳይመስላችሁ አንዳንድ ጊዜ ይሄ በተለይ በዚህ ዘመን ንስሐንና ይሄ ምንድነው የሚባለው ይሄ በጣም ክፉ የሆነ ወቀሳ ከመንፈስ ቅዱስ ነው የምንለው ግን ምንድነው ይሄ የሚባለው ከወቀሳ ያለፈ አይደል ይሄ መምታት አምሮን ጣም እስከሚደክም ሰው ተስፋ ቢስነት እስኪሰማው የሚያረጋግ ከክፉ ነው መንፈስ ቅዱስ ግን ምን ይላል ይወቅሳል ይመልሳል ትክክል አይደለም መንፈስ ቅዱስ ባይዘው ከጸሎት ቦታ ከሚሰራው ስራ አንዱ ትክክል አይደለም ማለት ነው ይገርማችሁ ነገር በኢየሱስም ብለምና ምን ገሰጸው መሆን የለበትም ትክክል አይደለም ዛሬ ጠዋት እንደዚህ ያረከው ትክክል አይደለም ይወቅሰናል ባይዘው አንዳንድ ዲቴሎች ወደ ህይወታችን ትክክል ያላረግናቸው ነገሮች ሲመጡ እግዚአብሔር እኛን እንትን ሊያሸማቀቀን ያመጣቸው አይደለም መልሰን እንዳንደግማቸው መልሰን እንደዛው አይነት ሰው እንዳንሆን እግዚአብሔር ሪማይንድ አድርጎን ጸጋ አላይዘው ቀጥል ይላል ነው ወዳጆች ስለዚህ ይሄን ሁሉ ጊዜ ማሰብ እና የሚያነሳው ምንድነው አንደኛ አምጸናል እኔ እነኚህ ቃላቶች እንደው ዝም ብለን እስቲ አሁን በዘንድሮ ቋንቋውን አመፀኛ አመፃመን ምንድነው እስቲ በደም ትንሽ እንበለው እስቲ አመፀኛ ሌላ ምን ከአመጽ ጋር የተገናኘ ምን ቃል አለ አመጽ ቴረር አማጺዎች አይደል ቴሮሪስት እንበለው በጣም ከባድ ቃል ነው ማለት አመጽ የሚለውን ቃል እኮ ዝም ብለ ስለለመድን እኮ እንትና አመፀኛ ነው ምናምን ብለ ስለምነው እሱ በጣም ሄቪ የሆነ ቃል ነው ማለት ነው አመፀኛ እንትንሽ እንተርጉም የሂብሩ ቃል ነው ምን ማለት መሰላችሁ የእግዚአብሔርን ፈቃድ ወይ ደግሞ ከአንድ ኦቶሪቲ አጌንስት መሄድ ማለት ነው አመጽ የሚለው ቃል አጌንስት የሆነ ኦቶሪቲ የሆነ ስልጣን የሆነ ትክክል ከሆነ አካል አጌንስት መሄድ ማለት ነው በዚህ ቃል ኮንቴክስት አጌንስት ከሆነ የእግዚአብሔርን ፈቃድ አጌንስት መሆን የእግዚአብሔርን ቃል አጌንስት መሆን ካን ኢማጂን እግዚአብሔር በዚህ ሌየር ሲፈልግ እግዚአብሔርን በዚህ በኩል እንዲሄድ መግፋት የእግዚአብሔር ፈቃድ ልትወጣ ሲፈልግ የእግዚአብሔር ፈቃድ እንዳትወጣ ማፈን ሮሜ መጽሐፍ ላይ ያን ነው እንደው የሚናገረው አፍነው ኃጢያትን ሰፕራስ ያርጉ አፍነዋል ነው የሚለው ሊትራል ተርም ነው ማመጽ ምን ማለት ማፈን እግዚአብሔር የለም የሚሉ ሰዎች ምን እያደረጉ ነው እየገፉ ነው አጌንስት ኔቸር እግዚአብሔር በፍጥረት ውስጥ የገለጸውን አምላክነቱን የዘላለም ኃይሉን ምን እያሉ ነው እየገፉ ነው እንጂ ግልጥ እግዚአብሔር ስለሌለ እንዳይመስላችሁ ሰው የሚክደው እግዚአብሔር በጣም ግልጽ ነው አንድ ሰው እንዳለው እግዚአብሔር ሳንቲም ደብቆ አይደለም አለው ያለው ብሏል የውዛቸው የሆነች መርፌ ነገር ጥሎ አለው እሺ አይደለም ያለን እግዚአብሔር መኖሩን የሚያሳዩ ብዙ ነገር ሰው ግን በጣም አመፀኛ ስለሆነ ይሄን ትልቁን ያለውን እግዚአብሔር ግን ምን ይላል የለህም ይለዋል ምን አይነት አመጽ ውስጥ ዲፕ ኢንሳይድ እንዳለ ተመልከቱ ይሄ ነው ማመጽ ማለት ባይዘው አመጽን ስታስቡ ራሱን እንደው ቃሉን በጣም አሳንሰን እንዳናየው ሰይጣን የሰራው አመጽ ነው አለቀ በቃ ማለት አንዳንድ ጊዜ ሰይጣን ከሰራው ያነሰ ስራ እየሰራ እንዳይመስላችሁ አመፀኝነት ሰይጣን ከሰራው ተጓዳኝ ስራ መስራት ማለት ነው ማለት እንትኑ ነው የሚለያየው እንጂ በርግጥ ሰውም ሰይጣን ከሰራው ተጓዳኝ ስራ ሰርቶ ነው የወደቀው እግዚአብሔር ምሕረት መጥቶለት እንጂ ሰይጣን ምንድነው አንተ እግዚአብሔር እመሰላለሁ እንደ ልዑል ሆናለሁ ብለ አልክ አይደለም ይለው ከዛ እግዚአብሔር ጣለ ሰው ምንም ጥያቄ የለውም እንደ እግዚአብሔር ለመሆን አስቦ ነው የወደቀው እንደው ብዙ ጊዜ እንደምንለው መፈንቅለ እግዚአብሔር ነው ሰው ይላሉ አንዳንድ መጽሐፍ ቅዱስ አስተማሪዎች መፈንቅለ እግዚአብሔር ነው ሙከራ ነው ያረጋው ስላልተሳካለት እንጂ ሰው እንደ እግዚአብሔር ቆይ እንዴት ነው መሆኑ ይሄ እሱ ያመጣ ጓደኛው እንደ ጓደኛው እየመጣ ያናግረኛል እኔ ራሴ አናጋሪው ለምን አልሆነ እሱ ፈጠረኝ እኔ ራሴ ፈጣሪው ብሎ ሳያስብ ይቀራል ሰው ልጅ በጣም ዲፓ አመጽ ነው ያረጋው ሁሉ ጊዜ እንደምላችሁ እቺን ቃል ድገም ካልሰለቻችሁ የኛ የሰው ልጅን አመጽ ለመረዳት ሰው እንትኑ ይሄ አሁን በሽታ አለብህ የሚባለው አንድ ሰው ምኑ ወስዳችሁ ነው ደም ሳምፕል አይደለም ተወስዱና ደሟ ትንሽ እየደመረች እኮ የሚወስዱት ያደርጉና ትንሽ ቃይ ቀዳሉ እሷን ከቀዱ በኋላ ላብ ውስጥ ያስገቧትና ያቺ ደም ማለት ሰውየው ነው ይነግሯቸዋል እኮ አንተ እንትን አለብህ ይሏቸዋል እንዴ እኔ ይሄ አለብህ በምን ወቅት ነው ትንሽ እየደም እንዴ
እና 3 ሊትር ደም ሳይታይ ነው እንዴ አንልም። ምንድነው እርግጠኛ ምን ሆኖ ትንሿ ሳምፕል የሙሉ ደም ውጤት እንትነች ማሳያ ነች። አንዳንድ ጊዜ በመድር ላይ ትልልቅ ኪሳራዎች ትልልቅ አመጾች ሲከሰቱ ራሳችን ከሱ ውጭ ሆነናል። በቴሌቪዥን ምናየው እንደዚህ ሰዎች በቃ እንዴት ሰው እንዴት ከህፃናት ጋር እንደዚህ አይነት ነገር ውስጥ ይወድቃል? እንዴት ሰው ግን እንደዚህ አይነት በጣም ድፍረት እንዴት ሰው ልጅ ዝግንን ያላችሁ ኃጢአት ካለ የኛ ምሳሌዎቻችን ናቸው። እንደምስላችሁ ይሄ መጽሐፍ ቅዱስ ሳይስለው አንዳንድ ጊዜ እኛ በሮሜ መጽሐፍ እንደውም አሁን ላስት ሐሙስ በተማርነው በፕሮግራም ዲፕሎማ ላይ አሳያቸው ነበር። ምንድን ነበር እንትን ሚሉት አለ በመጽሐፍ ቅዱስ አስተምሮ ውስጥ ይሄ እግዚአብሔር ለሰዎች ሁሉ የሰጠው አንድ ግሬስ የሚባል ነገር አለ። ይሄ ኮመን ግሬስ ይሉታል። ኮመን ግሬስ እግዚአብሔር በመጠኑ በሰው ልጆች ላይ ኮመን ግሬስ ባያስቀም እንበላላ ወዳጆች እንገራችሁ እኔና እናንተ እንበላላ ነበር። እኔ ሰው አምናችሁ ከጀርባችሁ አይሄድም። ኮመን ግሬስ ባይኖር በሰው ህይወት ውስጥ እግዚአብሔር የጠበቀው ይሄ ትውልዱን ሁሉ ስለሚያስተዳድር በሉዓላዊ አምላክ ጥበቃ ውስጥ ምድር ስላለች በሰላም እየኖርን እንጂ የጥሩ ሰዎች ውጤት እንዳይመስላችሁ ሰው በሰላም መኖር። አሁን እኛ ምናየው እንዴት የሆነ ሰው ገደለ ነው አይደል ምናየው። እግዚአብሔር እንድናቅ የፈለገው ባጭሩ እግዚአብሔር አይደለም ያ ሰውዬ እንዲያረግ የፈቀደው፣ ግን እንድናቅ የፈለገው ሁላችንም ነፍሰ ገዳዮች ነን በመጽሐፍ ቅዱስ መሰረት ሁላችንም ነው። ግን እንደውም እኮ ወንድሙን የሚጠላ ነፍሰ ገዳይ ነው ብሎናል ማለት እንደው አንዳንድ የተመቻቸ ሁኔታ ወይ ያ ሰውዬ የደረሰበት ነገር ቢደርስብን እመኑኝ ማረጋችን አይቀርምኛ። ስለዚህ አመፀኛ ነን መረዳትን የመሰለ ነገር ይሞዳችሁ በጣም እንዲገባብን ስለምፈልግ ነው። እኔ ሲምፕሊ አመፀኛ ነን ብያችሁ ባል ሪል ነው ግን ላችሁ የእግዚአብሔርን የፍቅር ጥግ መረዳት የሚቻለው ምን ያህል አመፀኛ እንደሆነ ስናቅ ብቻ። አንዳንድ ሰዎች ይመሰክሩናል እኔ እኮ በህይወቴ ውስጥ እንደዚህ አመፀኛ ነው ሲና እኛ ቁጭ ብለን ጉባኤ ውስጥ ትንሽ ከነሱ የተሻለ መልአክ መስለን ነው የምንሰማቸው። ግን በጣም ማይገባን ነገር ምን ያህል አመፀኞች እንደሆነ ራሳችን የሞራል ሰዎች አድርገን የምናስብ ሰዎች በጣም አመፀኞች እንደሆነ ዝም ብለን ወደ ኋላ ትራክ አድርጉ ወዳጆች። አንድ ቀን አንድ አገልጋይ ሲናገር እንደዚያ በእግዚአብሔር ፊት በጣም እንትን አልኳለ በቃ ራሴን በቃ እኔ ጻድቅ እንደሆንኩኝ አሰብኳለ። ሂድ ልጅ መንፈስ ቅዱስ ልጅ ሄድና የእንትን የስፎን ሂስትሪን ይያለኝ ወዳጆች ወደኩ አለ። ወደኩ መሬት ላይ ሂስትሪን ሰርች ሂስትሪን ግባና በጣም አመፀኛ ነው ማለት። አንዳንድ ጊዜ የእግዚአብሔርን ጽድቅ ምን ልበላችሁ የእግዚአብሔርን የክርስቶስን ደም እኔ ኤክሲድ የሚያደርግ ብሏል አንድ ሰው ኤክሲድ የሚያልፍ ኃጢአት አለ ብዬ አላምንም። እኔ the only ኃጢአት የክርስቶስን የእግዚአብሔርን ይሄ ጽድቅ ወይ የእግዚአብሔርን ምህረት የሚያልፍ ኃጢአት አንድ ብቻ ልጁን አለመቀበል ብቻ። ኢየሱስ ክርስቶስ ሪጀክት ካደረግን ከዛ ውጪ ሌላ የለንም። የዕብራውያን ጻፊ የሚለን ከዚህ በኋላ የለንም ነው የሚለን። ከዛ ውጪ ግን በእውነቴ ነው በንስሐ እግዚአብሔር ፊት ደጋግሞ በመሆን ሁሉ ጊዜ እየታጠቡ እንደውም እኮ ልብሳቸውን በበጉ ደም አጠቡ። አጣቢ ነን እኮ እኛ እኮ እንደውም በጣም ልዩ ምሳሌ ነው አጣቢ ተደርገን ነው ሁሉ ጊዜ። ግን ምን ማለት ነው ሁሉ ጊዜ ምን ይላል መንፈስ ቅዱስ ልክ አይደለም ይላቸው ሁሉ ይታጠባል፣ ሁሉ በደሙ ይታመናል፣ ሁሉ ጊዜ ደግሞ ኔክስት ሌላ ቀን እንዳለ ተስፋ ያደርጋል። ገብቷቸዋል። ስለዚህ አምፀናል ግን በጣም ትክክለኛ ቃል ነውና ዳንኤል እንዴ ምንድነው የሚናገረው? አምጿል እንዴ የ10 ምናምን ኤጅ ልጅ ሆኖ ካገር ይወጣ ልጅ ምን ቦታው እሱ ደግሞ የሚያምጸው ምንም እሱ እዚህ ውስጥ የለበትም። ይሁዳም ከገባ በኋላ አንድ ቀን አመጽ አታዩበት። ባቢሎን በንጉሱ ፊት በትክክል ህልም ሲተረጉም አይደል አንበሳ ጉርጓድ ሲጥሉት በትክክል ሲጣል ምን አለበት ዳንኤል እኮ ወዳጆች በሰላም ሕዝቅኤል ጻድቅ ሰው ነው ብሎ እንደነገረለት ያው ሕዝቅኤል እንዳለው እንደምታውቁት እያለ ነበር እኮ ሪፈር ማድረግ ያለበት። ግን ከዚህ ውጪ ሆኖ ራሱን ወዳጆቼ ከአመፀኛይቱ ከይሁዳ ጋር አብሮ ራሱን አላይና አድርጎ በቀኛም አምንጸናል ሲል ታያላችሁ። እኔ ይሄ የጸሎት ፓተርን በጣም ጠቃሚ ነው። አንደኛ ራስን ማዋረድ ነው፣ ልክ ነው። ግን ይሄ የውሸት ራስን ማዋረድም ደግሞ አይደለም ወዳጆቼ። ሰው አገር ፌል አድርጎ እኔ አልወደኩም ማለት አይቻልም። ሶሳይቲ ፌል እያደረገ እኔ ደህና ነኝ ማለት አይቻልም። ገብቷቸዋል። ይሁዳን እግዚአብሔር እንደ አገር ሲቀጣት እከሌ ደህና ነው ማለት አንችልም። እንደ አገር እየተቀጡ ልጆቻቸውን እያጡ ምድሪቱ ላይ ያለ መቅደስ ፈርሶ ህፃናቶቻቸው እንትን ላይ ተፈጥፍተው ህዝብ ተማርኮ 70 ዓመት እየማቀቀ ሰላም ነን ማለት አይቻልም። አፌክት አልሆንኩም ማለት አይቻልም ወዳጆች። ገብቷቸዋል። ስለዚህ የአመጾች የሚሆኑ ነገሮች አይነኩኝም ማለት የለብንም። ለዚህ ነው አንዳንድ ጊዜ ናሽናል ንስሐ ጥሪዎች ሲደረጉ አገባንም ባዮች ብዙ ነን።
የሆኑ ነገሮች ደግሞ ራሳችንን አይደል ከነገሮች ውጭ አድርገን ምናይ ስንቶቻችን ነው የምትመለከቱት? እንደው ትንሽ የራሴን የሞገተኝ ነገር አሁን እኮ አንዳንድ እኮ በጸጋ ምናያቸው የሚደረጉ ነገሮች እኮ መቀለጃዎቻችን ሆነዋል። በቃ በየሚዲያው ላይ ክርስቶስን የሚያሰድቡ አንዳንድ የነቢያትን አስተምሮ የሐዋርያትም ሊሆኑ ይችላሉ፣ ፓስተሮችም ሊሆኑ ይችላሉ። ግን ኤኒባዲ ወጥቶ ክርስቶስን የሚያሰድቡ ነገሮች ግን አሁን ምን ሆነዋል? ቀልድ ጨዋታ ወደቅን እኮ አራር እግዚአብሔር ሆይ ምን ልባቸው ነገሮች አሁን ምን ቀልድባቸው ምን ስቅባቸው ወደ ሆነ እየመጡልን ነው። እየወደቅን ነው። ሶሳይቲ እየወደቀ ሲመጣ እኔ ባለፈው እያየው ነበር አንድ እንትን የአዲስ አበባ የሆነ ሰው ጽፎ አዲስ አበባ ላይ ያለ የሜሬጅ እንትን አውጥቶ በወር ስንት ሺህ ሜሬጆች ናቸው ፌል የሚያደርጉት ብሎ ወጣ። አዲስ አበባ አታምኑ ይሄን ያህል ሰው ይጋባል ነው የምትሉት? አሁን እንደዚህ ማለት ሰው ፋሚሊ በዚህ ሌቭል ፌል እያደረገ እኛ ማለት እኮ በቃ ምናምን እኛ ማለት ቀላል ሰው እንዳልሆነ ምንልበት ነው ወይ? ገብታችሁ አንዳንድ ጊዜ ሁሉንም ዙሪያውን ሁሉ አይተን አንዳንዴ እኛ ሰላም ስለሆነ አይደለም ስለ ሰዎች ንስሐ ምንገባው ስለ ሰዎች ውድቀት አዘ ኔሽን ምን እየሆነ ነው እያል ምንጮህበት መሆን አለበት። አንዳንዴ አዘ ኔሽን እንደ ሀገር እንዴት ነን? እንደ አሜሪካ እንዴት ነን ያለ ነው አሁን እስቲ ተመልከቱ። እንደ ኢትዮጵያ እንደ ኤርትራ እንዴት ነን? እንደ ዓለምስ ባለችበት ሁኔታ እንዴት ነን? ወዳጆቼ አያገባኝም ባይ አይደለም የጸሎት ሰው ምንም ይል ነው እኔ አለውበት ብሎ የሚጸልይ ሰው ነው። ፈጠንኩኝ ልቀጥል ጥሩ ነው። ሁለተኛ አልታዘዝንም ይላል። አልታዘዝንም ዲስኦቢዲየንስ በጣም ከባድ ቃል ነው። አመፀኝነት ብቻ አይደለም የምታዩት። ቀጥሎ ደግሞ አለመታዘዝ አለመታዘዝ ብዙ ትርጉም አለው። ግን አለመታዘዝ በጣም ከባዱ ግን በሶስት የተከፈለ ሐሳብ አግኝቻለሁ። እሱን ቶሎ ላስተላልፍ። መጽሐፍ ቅዱስ አለመታዘዝን በሶስት ወይ በአራት ከፍሎታል። አንደኛው ፍጹም አለመታዘዝ ነው ይሉታል። ፍጹም አለመታዘዝ የእግዚአብሔርን ፈቃድ በቀጥታ ጥሰት አለመታዘዝ ነው ይባላል። ቀጥታ ምን ያንን ትእዛዝ አጌንስት የእግዚአብሔር ትእዛዝ ምን መሄድ። አንዳንድ ሰዎች እንደዚህ ናቸው። እንደዚህ ነን ብንለው ጥሩ ነው። አንዳንድ ከምንለው ሰው ልጅ በእርግጥ ለአዳም እኮ የተሰጠው ምንድን ነው? አትብላ ነው። በቀጥታ ነው የተጣሰው ያ ትእዛዝ። አታድርግ ነው በቀጥታ ነው የተጣሰው። ምንም አይነት ጥያቄ የለም። ሁለተኛ ከፊል አለመታዘዝ ይሉታል። ፓርሻል ዲስኦቢዲየንስ ብለው የሚጠሩት። ይሄ ደግሞ ፓርሻል ደግሞ የምንፈልገውን ታዘን ማንፈልገውን መተው። ማን ነው እንደዚህ አይነት ሰው ትዝ ይላችኋል? መጽሐፍ ላይ ወዲህ ትዝ ይላል። ሳውል ምን ገደልክ? አዎ ገድያለሁ። የምፈልገውን ነው የምፈልገው አምጥቻለሁ። እግዚአብሔር ምን ፈጽመህ ፓርሻሊ ነው የታዘዘው። እግዚአብሔር ግን ሳውል በጣም አደንቀሃለሁ አንተ በፐርሰንት ሳሰላ መታዘዝ 60% ነው ብሎ አላለፈው። አልታዘዝክም ማለት መታዘዝ ከመስዋዕት ይበልጣል። እግዚአብሔር እኛው ነው ይላችሁ። አንዳንድ ጊዜ ራሳችን እኮ እንደ ጻድቅ ለማየት ሰው ሲሞክር ማለት በክርስቶስ ያላገኘው ጽድቅ ማለት በክርስቶስ ጻድቅ ከሆነ ሰው የጸደቀው ከራሱ ስላልሆነ ያ ጽድቅ ሁሉ ጊዜ ትምክቱ ጽድቁ እዛ ጋር ነው። ሁሉ ጊዜ ራሱን እያዋረደ ነው የሚኖረው ስለሰጠኝ ጽድቅ እያለ ነው የሚኖረው። ግን አንዳንድ ጊዜ ራሳችንን ግን በራስ ጽድቅ ለመመካት ስንሞክር ግን አንዱ ግን ሰው ማይገባው ነገር ፓርሻሊ አለመታዘዝ እንዳለ አያውቅም። ፓርሻል ዲስኦቢዲየንስ ማለት ፉሊ ሰው አልታዘዘም ማለት ከህግ ሁሉን የጠበቀ አንዲቱን የሳተ በሁሉ ስቷል። አለቀ በቃ። ሰው ፓርሻሊ አለመታዘዝ ምን ፉሊ አለመታዘዝ ነው በእግዚአብሔር ፊት። እሱ ሁለተኛ ተደርጎ ይነሳል። ስኬል ከ1 እስከ 5 ባለው ላይ እሱ በታሪክ ሌቭል ስኬል ሲያነሳው ታያላችሁ። ሌላ ደግሞ ቀጥሎ የምታዩት ደግሞ ዘግይቶ መታዘዝ ወይ በእንግሊዘኛው ላይ ዲሌይድ ዲስኦቢዲየንስ ይሉታል። ይሄ ደግሞ የእግዚአብሔርን ፈቃድ ካወቃችሁ በኋላ ቶሎ አክት ማድረግ ቶሎ ቀስ አውቀናል እኮ በቃ አድርግ ተብለ ማድረግ ነው በቃ። አያችሁ አንዳንድ ጊዜ አለመታዘዝን እኛ ጥላ አውጥተን ነው የምናየው እንጂ ጸልይ ብሎ አለመጸለይ ኃጢአት እንደሆነ አናውቅም። አለመታዘዝ እንደሆነ አናውቅም። አድርግ ዛሬ ያለን ከ3 ቀን በኋላ ማድረግ ዲሌይድ ዲስኦቢዲየንስ እንደሆነ አናውቅም። ወዲያውኑ እግዚአብሔር የሚለንን በጊዜ የሆኑ ነገሮችን እንኳን በጊዜ ውስጥ አለማድረግ የሚያመጣው ነገሮች እንዳሉ ማለት አሁን ለምሳሌ ዮናስን ተመልከቱ አይደል? ያለው ምንድነው? አድርግ ሂድ ነነዌ ትገለበጣለህ አለቀ በቃ። መጨረሻ ላይ ብዙ ነገር ሄዶ ዋጋውን አግኝቶ ነው ሄደው፣ ግን ሲዘገይ ትመለከታላችሁ ማለት ነው። ወዳጅ እንደዚህ አይነቶችን ዘግይተን እንታዘዝ፣ በከፊልም እንታዘዝ። ሌላ የመጨረሻ ይሄን እንዴት በአማርኛው እንዴት እንደምተረጉመው አላውቅም፣ ግን ስውር አለመታዘዝ እንደበለው
ሂድን ዲስኦቢዲየንስ ብሎ ስለጠሩት ነው ለመተርጎም የሞከርኩት። ይሄንን ምን መሰላችሁ? ሰው ራሱ ያልታዘዘ እንደሆነ ሳያውቀው ነው የታዘዘው። ይሄን ደግሞ ለዚህ እኮ ነው ዳዊት ምን አለ? ከተገለጠ ኃጢአት ይቅር በለኝ፣ የተገለጠውን ምህረት አድርግልኛና ከተሰወረ አለ። ደግሞ አንዳንድ ጊዜ እኮ እግዚአብሔር ወይ ጠዋትም ዋሸሁኝ፣ ሰረኩኝ፣ ደግሞ እንትን አልኩ ብለህ ምን ጨርሰው ነው የሚመስለን? ኧረ እሱ የተሰወረውንም አይቶ በደሙ ባያጥበው ይቅር ባይለን ወዳጆች ማምጣታችን አንዳንዱ ነገር ስውር ስለሆነ ማለት ምን እንዳልታዘዝን እንኳን አናውቅም። አንዳንዴ ታውቃላችሁ ዛሬም እግዚአብሔር አለመታዘዝ፣ ይሄ በተለይ ስውር የሚለው ዲስኦቢዲየንስ ምንለው ይሄ ስውር አለመታዘዝ በጣም ጥልቅ ነው። ዲፑን ምን ያህል ዴፕዝ እንዳለው ላሳያችሁ። አንዳንድ ጊዜ ለቀኑ የሚሆንን ነገር ምሪት ይዞ አለመውጣት ነው ብሎ ይጠሩታል። እግዚአብሔር ዛሬ ምን እንድናደርግ ነበር የፈለገው? እስቲ ከጠዋት ጀምሮ እስካሁን ምን እንድታደርጉ ነበር የፈለገው? አይ በቃ ስራ ነበረ ክሎኪና ሰራ ሌላ ሊፈልግ ነው እንዴ? ነው እንዴ? ባይሆንስ ለሆነ ሰው እንድትደውሉ ፈልጎ ቢሆንስ? ለእንትና እንድታጽናኑ ፈልጎ ቢሆንስ? እንትና እንድታገኙ ፈልጎ ቢሆንስ? ለእንትና እንድትመሰክሩ ፈልጎ ቢሆንስ? በዛች ደቂቃ አንድ ደቂቃችሁ ምንድነው ራሱ ለቀኑ የታዘዘው ነገር? እሱን ራሱ ኢግኖር ማድረግ ሚስ ማድረግ ራሱ ይሄኛው ስውር ዲስኦቢዲየንስ ነው ይሉታል። ወዳጆች እግዚአብሔር ያን ቀናሚ ንቁ ህይወት አለመኖር ራሱ ማለት ነው። ዲስኦቤ ያረግን እንደሆነ እንኳን አናቆምኛ ንቁ ህይወት ስለማንኖር እግዚአብሔር ለዕለቱ የሆነው ለምሳሌ ዘመኑ ክፎች ናቸውና ቀኖች ክፎች ናቸውና ዘመኑን ዋጁ። ምንድነው መጀመሪያ ዘመኑን መዋጀት የሚያስችል ንቃት ያስፈልጋል። ይሄ ዘመን በዚህ ዘመን ውስጥ እንዲህ ነው መኖር የእግዚአብሔር ፈቃድ እየፈጸሙ። ይሄ ንቃት በክርስቲያኑ ውስጥ ከሌለ ሁሉ ጊዜ እግዚአብሔር ፈቃድ እየተላለፈ ሄደ። ኢየሱስ ክርስቶስን እኮ ኢየሩሳሌም ለመስገድ መጥተው 3 ቀን መንገድ ጥለው ሄዱ ይላል። ሰው ልጁን 3 ቀን እንዴት ጥሎ ይጠፋል? እኔ በጣም ግራ ይገባኝ። ግን ምንድነው የሚለው ይላችሁ በጣም የተስውር እንደሆነ የምታውቁት ከሆነ ሰው ጋር ይሆናል። አያችሁ በአይሁድ ልጆች እንደኛ ካልቸር ይመስለኛል። አንተ ሲሆን የጥምቀት ተወጡና ከእንትና ልጅ አግኝቶ ተያይዞ ይገባል ሰፈር እንደዛ ብለው ይግኑ ማለት አንዳንድ ጊዜ ምን ጥለው እንደሄዱ ሳያውቁ 3 ቀን ከዛ 3 ቀን መንገድ ተመልሰው መጡ። አያችሁ የጊዜ ሆነ ምን ሚስ ያያረጉ እንደው ሰውን የመጀመሪያው ቀን እንኳን እንትና አይቆምም። 2 ቀን እንዴ 3 ቀን ትሄዳላችሁ? የ3 ቀን መንገድ እኮ በጣም ብዙ እኮ ነው። እኔ ይመስለኛል በድሮ አካሄድ 3 ቀን መንገድ ሰው ልጁን ጥሎ ይሄዳል። ስንት ነገር እየጣለ ነው አሁን። እነሱ ኢየሱስን ነው እየጣሉ ሄዱት። የጌታን ፈቃድ የኢየሱስን ሐሳብ ዛሬ ሰው እየተወየደ የየቀኑ እርምጃችን ከእግዚአብሔር ሐሳብ እያራቁን ዲስኦቤዲ እንድንሆን እያረጉን ነው ወይስ ወደ ኦቢዲየንስ ነው የሚያመጡ? ጥልቅ ስለሆነ ሐሳብ ምንድነው የሚለው? አልታዘዝንም ይላል። ወዳጆች እኔ ታች ላረገኝ ነው ነገራችሁ ማለት ነው። ሁሉ የማክሰኞ ትምህርት እንድታርጉት አልፈልግም። ሪሊ ውስጤን ታች ላረገኝ ራሴን ስለነካኝ በተገለጸው የእግዚአብሔር ፈቃድ ምን አልኖርንም አልታዘዝንም እያለ ሆን ብለን እግዚአብሔርን አልፈለግንም። የተገለጠልን የእግዚአብሔር ፈቃድ ሪጀክት አድርገናል። እግዚአብሔርን ተቃርነነዋል ነው እያለ ያለው። በጣም ከባድ ቃል አጌንስት ጋድ ነው። አጌንስት የእግዚአብሔር ሐሳብ ነው ያደረግነው ያለ ነው። እውነት ነው ግን አዎ ይሁዳ በጣም ተቃርናለች እንጂ እንደውም እግዚአብሔር አንድ ጊዜ በአንዱ ነብይ አሁን ትዝ አይለኝም ቃል እቺ ከአታላይቱ ይሁዳ ከዳተኛይቱ እስራኤል ትሻለኛለች አለ። ምን ለመሰላችሁ ከዳተኛ እኮ ሄዷል፣ በቃ ከርቷል። ምን ታረጉታለች? በቃ ሄዷል። አንደኛው እኔ ጠፍቻለሁ ብሎ በቃ በዓለም ውስጥ ይው ብሎ ይገባል አለው እያለ በውስጡ ጣዖት ይዞ እግዚአብሔር መቅደስ የሚመላለስ ስለነበረ ይሁዳ አየና እንዴ ይሄስ አለ እግዚአብሔር ውስጡ ጣዖት አለው፣ ከውጪ ግን እንትን ቤተ መቅደስ ነው በአካሉ የሚመጣው። በጣም ከባድ ቃል እኮ አሁን ቤተክርስቲያኖችን አሁን እንደው የክርስቶስን ቤተክርስቲያን ስትመለከቱ አሁን ስንት ጣዖቶች ናቸው። አሁን ቤተክርስቲያን ስንት ጣዖቶች ናቸው መድረኮቻችን የሞሉት። አሁን እኮ ገንዘብ ጣዖት ሆኗል እኮ። ልክ ገንዘብ ያለው ሰው ስናይ እኮ ምን ሆነው ነገር አናውቅም እኮ። ምን ቫልዩ እንደምናረቀው ሰዎች ያቆብናል። አይተው ነው ያውቃሉ እኮ። ታውቃላችሁ እንዴት ነው ሰው ለደሃና ለሀብታም ምን ሰጠው ሪስፔክት አይቶ ለገንዘብ ያለን ነገር ያውቃል ሰው። ቤተክርስቲያን አሁን ምን ቫልዩ እንደምታረግ ልጆቻችን ማወቅ ጀምረዋል። ወዳጆቼ ይሁዳ አልታዘዘችም፣ በደለች። ጣዖት ማለት መቅረጽ ማለት አይደል። ጣዖት የተቀረጸ ነገር የኤክስተርናል ብቻ ነው። ጣዖት ማለት ሰው ከእግዚአብሔር በላይ የሚወደው ሁሉ ለሱ ጣዖት ነው። ምንድነው በጣም እንወድ? ኮምፎርት አንወድም፣ ኢንተርቴይንመንት አንወድም፣ ፌም አንወድም። በጣም እኮ ነው የምንወደው። አሁን
አንዳንድ ትልቅ ሰዎች በሚዲያ ላይ ቀርበው አይቻሉ 6 7 8 ዓመት ይመስለኛል ቀርበው ኢየሱስ ክርስቶስ the only way ነው no I don't know ይላሉ አንዳንዶች ከባድ ሲሆንባቸው ክርስቶስ ወንጌል ያሰው ከባድ ሲሆንባቸው ታያላችሁ ወንጌል ነው ወላጆች ገብቷል ብዙ ጣዖት ቤቱ ገብቷል አሁን የእግዚአብሔር ቤት አሁን ተጨናንቋል አሁን ያ መሲ ገመዱን ያንን ጅራፉን ገምዶ ሲጨርስ ይነሳ ይሆናል እንጂ ያስወጣቸውናል ከውስጣችን ከቤታችን ከኑሯችን ያስወጣቸው ይሆናል እንጂ በምህረት ያጥብልን ይሆናል እንጂ በንሳ ይመልሰን መልሶ ያድሰን ይሆናል እንጂ ወላጆች ብዙ ነገር ተኮልኩሏል አሁን ቤቱ የተሻለ ክርስትና ነው የምታዩት ደብስ ያለው ቫልዩ ያለው ክርስትና ነው አታዩ በጣም የሚጸልዩ ሰዎች ዲተርሚንድ የሆኑ ሰዎች በመከራ ውስጥ ለመጽናት በጣም የበረቱ ሰዎች አንድ ነገራቸውን አጥተው አገልግሎታቸውን ኑሯቸውን ለመቀጠል ክርስቶስን የመጨረሻ ቫልዩ ለማድረግ የጨከሙ ፊው ናቸው አታገኙም በመብራት ፈልጋችሁ በማስ አሁን ትንሽ እንዳይነካን እንጂ እግዚአብሔር የነካን ቀን እንደሌለን ያስታውቃሉ ወዳጆች መድረኮቻችን በጣም የመጨረሻ የዶሮ ፍትፍት ታቀላችሁ ይሄ ዶሮ የሚበላው ፍትፍት እንዲ በእንጀራ ይደረግና ውሃ ይደረግበታል ከዛ ያረገ ነው የሚበላው በቃ ከዛ እንደዛ አይነት እየሆኑብን መጥተዋል ምን በጣም እንትን ስስ የሆኑ ምንም አጥንት ውስጣቸው ያልገባ ቆርጠም የሚል ነገር የሌለባቸው ሰው ይገላመጣቸው ቆርጠም ያለ ነገር መመራ ስለ መከራ ስለ ጽናት ካወራችሁ መከራ ሰባቂ ይሏቸዋል ሰዎች የእንትን ተቃራኒ የምንድነው የፌስ ተቃራኒ አርገው ነው የሚያዋችሁ ወላጆቼ ልል የሆንበት ስንመጣ እግዚአብሔር ዲስኦቢዲየንስ የሚገለጥባቸው ብዙ ወዮች አሉ ዲስኦቤ ማድረግ ማለት በፍለፊት አደባባይ ወጥቶ መካድ አይደለም ይሁዳ እኮ ወጣ ኢየሱስ ጌታ አይደለም እኮ አላለችም እግዚአብሔር ከዚህ በኋላ አምላክ አይደለም አላለችም መቅደሷን እንዳለ እኮ ነው ጣዖት አምላክ የሆነችው እግዚአብሔር እኮ እዛው ወስዶ ነው ጣዖታቸውን ያስጣላቸው መከራ ውስጥ ወስዶ እንጂ ሰው ቤተ ጣዖት ውስጥ ቤተ መቅደስ ውስጥ ጣዖት ያመልካል እነሱ እኮ የሚመስላቸው እኮ ካህናቶቻቸው ያጥናሉ እንትኑ እጣኑ አልቆመም ጭሱ አልቆመም እግዚአብሔር ግን የለም መቅደስ ውስጥ እግዚአብሔር እኔ አለበት እየተባለ ከማልኖርበት መቅደሱ ይፈርሳል እግዚአብሔር ወሰነ አይነካም ያሉትን ቦታ ነካባቸው እግዚአብሔር አረ ድረስልን አባ ይድረስልን እግዚአብሔር አሜን ትላላችሁ ወዳጆች ይምጣልን በቃ የሆነ ነገር ከኔ ውስጥ ይጥራው እግዚአብሔር ያወጣው በቃ ብዙ አመት እየተንገታገተ በዲስኦቢዲየንስ ከሚኖር ፓርሻል እየታዘዘ ከሚኖር በማይታወቅ ዲስኦቢዲየንስ ሳያውቅ እንኳን በእግዚአብሔር ፈቃድ ውስጥ ባልታየ እንዴት ልበላችሁ ባልታጀበ ህይወት ከምንኖር ያጥራ አንዳንድ ጊዜ ከባድ ቃል ነው የምናገረው ግን አይሻል ቀስ እያለም ቢሆን ቀስ እያለ ከባድ ቃል ነች ግን ይቆረጣት አንዳንድ ነገሮቻችን ዙሪያችን ያሉትን ወዳጆቼ የመጨረሻ ልንገራችሁና ልጨርስ አይኖ አንድ ነገር ላይ ውስጥ በጣም እየቆየ ስለሆነ ሶስተኛ ሌላ ግን ፊታችንን ካንተ መልሰናል ከዛ ኔክስት እንቀጥላለን ማን ነው የሚለው ዳንኤል ፊታችንን ካንተ መልሰናል አዙረናል ይላል ዋው ወዳጆቼ ከእግዚአብሔር መዞር ፊትን እንዴ ይሁዳ ብትጠየቀው ይሁዳ እኮ እናንተ ራሳቸው ሰዎቹ ተጠይቀው እኮ እነ ዳንኤል እኮ ፊታችሁን አዞራችኋል እንኳን ሚል ትልቅ ባልተናገሩ አረ ታው ተመለሱ ላሉት እኮ ነው ዋጋ የከፈሉት ዳንኤል ከነቢያቶቻቸው ከነገሯቸው ቃል በጸና ቃል ነው የሚናገረው ፊታችንን አዞረናል ምን ማለት ነው እስቲ ካን ኢማጂን እናንተ እንዲህ ነው ያዩ ያለሁት ፊቴን ባዞር ፉሊ በቃ እኮ ምንም እኮ አሁን እኮ ሁሉ ነገር እኮ ሌላ ነው በቃ አሁን እኔ ፊቴን ወደዚህ አዞርኩ ማለት ስዳን ከዚህ በኋላ there is no communication መታየት የለም ጀስቸር የለም ከዚህ በኋላ ፐርፐዝም የለውም እኔ ወደዚህ ከዞርኩኝ ምንም ከናንተ ጋር የለኝም ከዛ በኋላ ምንም ላረግ ነው ወደዚህ ዞርኩት ከዚህ በኋላ ወደዛ ያዞረኝ ነገር ነው የሚያኖረኝ ወደዚህ ያዞረኝ ነገር ነው የኔ ህይወት ወደዚህ ያዞረኝ ነገር ይገዛኛል ወደዚህ ያዞረኝ ነው የሚያሳግድለት ስለዚህ ምንድነው በጣም እየተናገረ ያለው ፊታችንን ካንተ መልሰናል ካንተ ፊታችንን አዙረናል በሊትራል ቃል ከተረጎማችሁት ሪሌሽንሺፓችንን አፍርሰናል ካንተ ጋር ያለንን ፌስ ቱ ፌስ ያለ ሪሌሽንሺፕ ትይዩነት ያንተን ፊት እያየን ንስሐ እየገባን ካንተ ጋር ተስማምተን ካንተ ጋር አግሪ አርገን የመኖርን ህይወት ጠልተናል ትተናል ስለዚህ ከእግዚአብሔር ይልቅ የሚያዋጣ ለምንላቸው መንገዶች ፊታችን አዞር ማን ነው የሚለው ዳንኤል ነበረ የለም ካዱ ጣዖት አምላኪነታቸውን ወዳጆቼ እኛ ኃጢአት ምንለው ዳንኤል በዚህ በኩል ላይ እቺ ብዬ ልጨርስ እኛ ሆነ ኃጢአት ምንለው ምን ማድረግ ነው የሆነ ትልልቅ ነገሮች ሲሰሩ እኮ ነው ኃጢአት ምንለው ዳንኤል ግን ከእግዚአብሔር ጋር ያለን ሪሌሽንሺፕ አለመቀጠል በጣም ትልቅ ኃጢአት ነው ምን ፊትን ማዞር መንፈስ ቅዱስ ስንት ጊዜ ፈለገን
ስንት ጊዜ አሁን በቤተክርስቲያን አዋጆቹ ምንዳቸው እንጸልይ እኮ መንፈስ ቅዱስ እስቲ ቤታችሁ ውስጥ ይጽብላችሁ አዳምጡ እስቲ እንደዚህ እዚህ ጋር ያረጋግን እኛ ኧረ ጸልይ ስንት ይብሎኛል እኔ እውነቴን ነው ነግራችሁ እናንተ ፊት ስንት ጊዜ ይሉ ተንበርከከረ it's time to pray አይልም መንፈስ ቅዱስ it's time to ትንሽ ሞደቅ ሰዓት ነች ትጸልይ አርክላችሁ ክሉ ይሰጣችኋል በማለዳ ስትነሱ ድግ ብላችሁ ወደሚቀጥለው አስልት ሄዱስቱ ተርከክበል ይላል መንፈስ ቅዱስ ጮህ ስለሆነ ነው ይላል ግን እርግጥ ስንት ድምጾች ይረጋጣልኛ ዝምብላችሁ እስቲ ስታስማ ማለት እግዚአብሔር እንዴት ይምራል እግዚአብሔር ሊመራል የሚችለው የመጨረሻው መንፈስ ቅዱስ ድምጽ ነች ሚመራል ከዛ በዚህ ቃል ይመራናል ይሄንንም ካልሰማን ያኛውንም ድምጽ እየሻርን ከሄድን ወላጆች እንዴት ከባድ ነው አያችሁ ለምንድነው እኛ እያልኩ ማውራ እኛ እየተባለ ስላለን በሌለበት ያለ ሰዎች ስለሆነ አሁን የለበትም ልናችል ፊትን መልሰናል ከእግዚአብሔር ጋር ያለ ሪሌሽንሺፕ እንዴት ነው ዳንኤል ያያያለው ሪሌሽንሺፓችን እግዚአብሔር ተቋርጧል አንተ ነህ እንጂ በቦታ ያለው እኔ የለው ቆየው ከተውኩ ይያለ ተሆንጂ ይሁዳ ካንተ ጋር ከተቆራረጠ ቆይታለች ኪዳንን ያቆማት እንጂ ከዚህ የተነሳ ነው ጌታ አሳልፈ ይሰጣል በቃ ወላጆቼ እግዚአብሔር ታላቅ ከላይ ሰሜኑ መሰለኝ እንግዲህ አመኔ ሰሜንና ምናምን የሚለው ኖርዝ ምናምን ይምታታብኛል ከይቅርታ ጋር አስሩ ነገድ አሳልፎ ሲሰጣቸው በኢሳይያስ ሲነገራቸው ነበር አስሩ ነገድ ተው ተላልፋችሁ ልትሰጡ ነው አሶር መጥቶ ሊወስዳቸው ነው ወሰዳቸው ማለት አሶር ከወሰዳቸው በኋላ ቀጥሎ ባቢሎን እስኪወስዳቸው 100 ዓመት ጋፕ ነበር እናንተ ሰው 100 ዓመት ተነግሮት አይሰማ 100 ዓመት ጋፕ ነበር ከዛ ምልክት ሰጣቸው እነኛ አልሰማችም እዩ ተበታትና ቀረች አራታው ብሎ 100 ዓመት እንዴት ይጫዋል እግዚአብሔር ያንን ሁሉ የ100 ዓመት እንትን ሪጀክታል ዋጋ ከፈሉ ልጆቻቸው ወዳጆች አባት አለመስማት ልጅ ዋጋ ያስከፍላል እናት አለመስማት ወል ልጅ ያስከፍላል የዚህ ትውልድ ሰዎች እግዚአብሔርን አለመስማታችን የሚቀጥሉት ጄነሬሽናችን ያጭዳሉ እኔ ልንገራችሁ የአንዳንድ ቦታዎች ይሄ ከፋይነታችን የኛ ውጤቶች ናቸው ጥላቻ ዘርተን ፍቅር እናጭድ አንችልም ዘረኝነት ዘርተን ልጆቻችን የሚተካከፉ ልናረጋቸው አንችልም በለው ግደለው ሚል ትውልድ አፍርተን እሱን ነገራን አሰበከናቸው በጣም ይፋቀር ትውልድ ማፍራት አንችልም ሰራተኛ ትውልድ ማፍራት አንችልም ተኝተን ከብርድ ልብስ አንወጣ ውለን በጣም ትጉ ሰራተኛ ጄነሬሽን ማፍራት አንችልም በጣም ሲሪየስ ነው ወዳጆች ወይ ዋጋቸውን ሰሩ እኛ የሚለው ለመሰራችሁ አጭዷላ ምንም ባላረገው ባቢሎን ድረስ የተጓዘ ሰው ሆነ ይስይ በአባቶቹ ለካ አንዳንድ ትውልድ ይከፍላል የኔን ነገር ለካ አንዳንዶች እኔ እንደው ምላሉ አንዳንድ ቦታ አንዳንድ ወዳጆቼም አሉ እነግራቸዋለሁ አንዳንድ ጊዜ ነገሮችን ኢዚሊ እግዚአብሔር በህይወታቸው ሲያደርግ በጣም ብዙ ትግሎችን ሰብሮላቸው አያት ነው ላሉ አንዳንዶች አያቶቻቸው ናቸው አያት ያገልጋይ ነበር ቸርች ተክለዋል አባቶቼ ሲሉ ሰዎች እንዴት አያውቁትም እነሱ ራሳቸው አንዳንድ ነገር ኢዚሊ እንዲሄድላቸው ምክንያት የሆኑ ነገሮች አሉ በህይወታቸው እግዚአብሔር ወዳጆቼ እንገራቸው ቢብሊካል ፕሪንሲፕል ስለሆነ እግዚአብሔር በእነሱ ውስጥ ያደረገውን ነገር ሪዋርድ ሲያደርግ ጌታ ስለነሱ አይደል እኔ አሜሪካ ምድር እቺ ምድር እንኳን ወዳጆቼ ከኋላ የተጸለዩ ጸሎቶችን እግዚአብሔር ስለ ባሪያዬ ስለ ዳዊት እንደሚል ስለ አባቶች ስለ ባሪያዎቹ ያለ የታገሳቸው ብዙ ነገሮች እንዳሉ እርግጠኛ ነኝ ባህሪው ስለሆነ መጽሐፍ ቅዱሳዊ ባህሪው ነው እግዚአብሔር አንዱ ትናንትን እያሰበ መታገስ ወዳጆቼ ለነገ ምን እየዘራን ነው ቤተክርስቲያን ምን እየዘራች ነው ምን አርገን ይሆን ምን ይሆን ዲሶ ቢያረግ ነው ፓርሻል የታዘዝ ነው ፍለፊት እያመጽን ያለ ነው ምን ይሆን በሳይለንት ሳናቀው እኛ ራሳችን ኢግኖር እንዳደረግ የተላለፈነው ነገር እንዳለ እንኳን ሳናቀ የተላለፈነው ያለ ምን አይነት ሪሌሽንሺፕ ነው ከጌታ ጋር ፕሬይ ያደርግ ነው ምን አይነት ክርስትና ነው ሴት አርገን እየኖርን ያለ ነው እነኚህ ኮንፍሮንት ሊያደርጉን ይገባል ወዳጆች ቀኑ የዛ ስለሆነ ኮንፍሮንት ሊያደርጉ ይገባል ይሄን ግን ሲያደርጉን ግን በል እንግዲህ ተሟሙታ ዳን አይደለም ጸጋ አለ ኃይል አለ ጉልበት አለ አቅም አለ ሁሉ ቆሞ ተሰጠበት እግዚአብሔር እኮ ያልሰጠውን አይጠይቅም ሁሉ በሰጠበት ከዛስ በኋላ ግን ወገኖች ምህረት አዘጋጅቶ አንድ ለምሳሌ ሚላን ብትበድለኝ ምህረት አዘጋጅ በቃ አንቺ መተሽ ይቅርታ በይኝ እንጂ ይቅርታ ጠይቂ እንጂ እኔ አል ፎርጊቭ ዩ ብላት ይቅርታ ባለመጠየቅ እንዴት ዋጋ ትከፍላለች እኔ ዲኒ ፎርጊቭነስ እኔ ሰጥቻለሁ ኦሬዲ የተዘረጋ እጅ እኮ ነው ሰማይ ያለው እኔ እኮ ፎርጊቭ አድርጌ ያለው እኮ ነው እግዚአብሔር ና ሪኮግናይዝ አድርግ ና ተመለስ ይቅር በቃ ጠይቅ ይቅርታ ታጥበህ ሂድ ሰው እንዴት ወዳጆች ወይ ማታ ገብቶ ሻምፖ አድርጎ ጽድት ማለት የሚችለውን ሰውነቱን እንዴት ድፍት ይዞ ይዞራል ሶሪ ኢንተር መጠቀም ትክክል ካልሆነ አላውቅም እንዴት ሊዞር ይችላል እንዴ ቆሻሻ ይዞ ይዞራል እጥብ በቃ ደም ይፈሶ ቀራኒው ላይ ወዳጆች እግዚአብሔር ይመልሰን አሜን ቆመን እንጸልይ
አቤቱ ጸጋህን አብዛልን። አቤቱ